ሰላም ተማሪዎች፣ ይህ በ2017 በአዲስ አበባ የሚገኙ ሁሉም ትምህርት ቤቶች ያሉ ተማሪዎች የተፈተኑት የሞዴል ጥያቄ የመጨረሻ ክፍል የምንሰራበት ነው። እስከ 40 ያሉ ጥያቄዎችን እንሰራለን። 26ኛ ጥያቄ ኢን ዘ ፊገር ፎር ሾውን ቢሎ ይለናል። እዚህ ጋር ትራያንግል አለ። ትራያንግል ኤቢሲ አለ። ሲዲ ምንድነው ተብለናል? እቺ ሲዲ ኢዝ ፐርፐንዲኩላር ቱ ለኤቢ ማለት ነው። ዘን ዘ ሌንግዝ ኦፍ ኤቢ ስንት ይሆናል ነው። አሁን ዘ ሌንግዝ ኦፍ ኤቢ ማለት ከዚህ እስከዚህ ያለውን እንድናገኝ የተጠየቅነው። ይህንን ለማግኘት የምንጠቀመው ዩክሊድስ ቴረም ብትጠቀሙ የተሻለ ነው። ፓይታጎረስ ቴረም እና ዩክሊድስ ቴረም የሚል አለ። ስለዚህ በእሱ መሰረት እንሰራለን። 3 4 ከሆነ ብዙ ጊዜ ይሄ ስንት ነው የሚሆነው? 5 ነው የሚሆነው። ወይም በፓይታጎረስ ቴረም መጀመሪያ ይሄኛውን ማግኘት እንችላለን። እንዴት ነው የምታገኙት? 3 ስኩዌር ሲደመር 4 ስኩዌር እኩል ነው ሲ ስኩዌር። ያ ማለት ሲ ስኩዌር እኩል ነው ምን የሚል አለ? ኤ ስኩዌር ፕላስ ቢ ስኩዌር በሚለው ማለት ነው። ሲ ስኩዌር ማለት ምን ይሆናል ማለት ነው? 3 ስኩዌር ስናደርገው ስንት ነው? 9 ሲደመር 4 ስኩዌር ሲሆን 16። ስለዚህ 25 ይሆናል። ሲ ስኩዌር እኩል ነው 25። ከዛ በኋላ ምንድነው ስኩዌር ሩት እናደርጋቸዋለን። ሲ ስንት ይሆናል? 5 ይሆናል ማለት ነው። እነዚህ ፓይታጎሪያን ትሪፕል የሚባሉ ፖይንቶች አሉ። 3 4 5 ወይም ደግሞ አሁን በሁለት ባበዛው 6 8 10 ራይት አንግል ትራያንግል ከሆነ ጀስት አሁን ለምሳሌ ሁለቱ ሳይዶች ይሄ 6 ይሄ 8 ከሆነ ይሄ 10 ይሆናል። እነዚህ ፓይታጎሪያን ትሪፕል የሚባሉ ፖይንቶችን በደንብ ያዟቸው። ይሄ 5 ከሆነ አሁን ዩክሊድስ ቴረም አፕላይ ያደርጋለሁ ማለት ነው። ምንድነው የሚለው እሱ ደግሞ የዚህ ስኩዌር ማለት ይሄኛው ሲባዛ ከዚህ እስከዚህ ያለው ነው። ያ ማለት ምን ማለት ነው? ኤሲ ስኩዌር ማለት ኤዲ ታይምስ ኤቢ ይሆናል ነው የሚለን። ሲቢ ማለት ደግሞ ምንድነው? ሲቢ ማለት ዲቢ ሲባዛ ኤቢ ማለት ይሄኛው ስኩዌሩ ማለት ነው። ስኩዌር አድርጋችሁ የምትወስዱት ሲቢ ስኩዌር ማለት ዲቢ ሲባዛ በኤቢ አድርገን መስራት እንችላለን። ኤሲ ስኩዌር ማለት ስንት ነው? እዚህ ጋር ያገኘነው 5 አግኝተናል። ስለዚህ 5 ስኩዌር እኩል ነው እንላለን። ኤዲ ስንት ነው? እዚህ ጋር 3 ሲባዛ ኤቢ እንላለን ማለት ነው። ስለዚህ 5 ስኩዌር ሲሆን ስንት ነው? 25 አይደል? ስለዚህ 25 እኩል ነው 3 ኤቢ እንላለን። ከዛ በኋላ ለ3 ታካፍሉት ኤቢ ማለት ምን ይሆናል ማለት ነው? 25 ኦቨር 3 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ሲ ነው ማለት ነው። 27ኛ which one of the following triple is not the sides of right angle triangle? የራይት አንግል ትራያንግል ሳይድ የማይሆን የትኛው ነው የሚለን። እነዚህን በምሰሩበት ጊዜ ጀስት ፓይታጎረስ ቴረም ቼክ ማድረግ ነው። ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር። ስለዚህ ይህንን የሚያሟላ ከሆነ ኦልዌይስ ራይት አንግል ትራያንግል ነው የምንለው። ሲ ማለት ሁሌም ትልቁን ነው መውሰድ ያለባችሁ ሃይፖትነሱ ማለት ነው። ስለዚህ አሁን 3 4 5 ይላል። 5 ስለሆነ ትልቁ 5 ስኩዌር እኩል ነው 3 ስኩዌር ሲደመር 4 ስኩዌር እንላለን። 5 ስኩዌር ማለት ስንት ነው? 25 አይደል? 25 እኩል ነው 3 ስኩዌር ሲሆን 9 ሲደመር 16 ያ ማለት 25 እኩል ነው 25። ስለዚህ ይሄኛው መሆን ይችላል ማለት ነው። ዘን ይሄኛው ስታዩት አንድ ሩቱ አለ። ማን ነው የሚበልጠው? ከነዚህ ሩቱ ይበልጣል። ስለዚህ ሩት 2 ስኩዌር እኩል ነው 1 ስኩዌር ሲደመር 1 ስኩዌር እንላለን። እቺኛዋ ስኩዌሯን ታጠፋትና ምን ይሆናል? 2 እኩል ነው 1 ሲደመር 1 እኩል ነው 2። ይሄም መሆን ይችላል ማለት ነው። ዘን ሲጋ እንመጣለን። ሲጋ ስትመጡ 2 አለ፣ ሩት 3 አለ፣ 7 አለ። ማን ነው የሚበልጠው? አሁን እዚህ ጋር 7 ይበልጣል አይደል? 7 ስኩዌር እኩል ነው 2 ስኩዌር ሲደመር ሩት 3 ስኩዌር እናደርጋለን። ስለዚህ 7 ስኩዌር ሲሆን ስንት ነው? 49 ይሆናል። እኩል ነው ይሄ ስኩዌር ሲሆን 4 ሲደመር 3 እኩል ነው 7። 49 እኩል ነው 7 ፎልስ ነው አይደል? ፎልስ። ስለዚህ ይሄኛው መሆን አይችልም ማለት ነው። ዲን በምታዩበት ጊዜ በተመሳሳይ ይሄም አይሆንም። 9 ስኩዌር ነው አይደል? 9 ስኩዌር እኩል ነው 7 ስኩዌር ሲደመር ስንት? 2 ስኩዌር። 9 ስኩዌር ሲሆን ስንት ነው? 9 ሲባዛ 9 ማለት ነው 81 እኩል ነው 7 ስኩዌር ሲሆን 49 ሲደመር 4። ይሄ ማለት ስንት ይሆናል ማለት ነው? 49 ሲደመር 4 ስንት ነው? 53። 81 እና 53 እኩል ናቸው የሚለው ፎልስ ነው። ስለዚህ እነዚህ ሁለቱ መሆን አይችሉም ማለት ነው። የሲ ጀስት እንዲሆን ከተፈለገ ይችኛው ሩት 7 ብትሆን ሊሆን ይችላል። 2 ሩት 3 እና ሩት 7 ቢሆን ይሆናል አይደል? ይሄን ስኩዌር ስታደርጉ 7 ይሆናል። ይሄ 3 ይሆናል። ይሄ 4 3 ሲደመር 4 7 እኩል ነው 7 ይሆናል። ስለዚህ ወይ እዚች ጋር ኮሬክሽን ሩት 7 መሆን አለበት። እንደዛ ካልሆነ እነዚህ ሁለቱ ምን መሆን አይችሉም? ይሄ ራይት አንግል ትራያንግል ሳይድ መሆን አይችሉም ማለት ነው። 28ኛ እዚህ ፊገር ላይ አለ which one of the following is the sector of the region? አሁን ሴክተር የሆነ የትኛው ነው ነው የሚለን።
ጀስት እዚህ ጋር አሁን የምታዩቸው ምን አሉ? ኮርድ አለ። ስንት ኮርዶች አሉ? 3 ኮርዶች አሉ። ኤፍ ኤ አንድ ኮርድ አለ። ኤ ሲ ሁለተኛ ኮርድ፣ ኤ ቢ ኮርድ። ኮርድ ማለት ምንድነው? ኤላይን ሴግመንት ሁዝ ኤንድ ፖይንት ኢዝ ኦን ዘ ሰርክል አይደል? ኤንድ ፖይንቶቹ ሰርክሉ ጋር ከሆኑ ምን እንለዋለን? ኮርድ እንለዋለን። ሴካንት ማለት ደግሞ ኤላይን ዛት ክሮስስ ዘ ሰርክል አት 2 ፖይንት ነው። ታንጀንት ማለት ደግሞ አንድ ፖይንት ላይ ብቻ ታች የሚያደርግ ማለት ነው። ሶ እዚህ ጋር የተጠየቅነው ሴክተር የሆነ የትኛው ነው? ሴክተር ማለት የመጀመሪያ ዲፋይን ማድረግ ያለባችሁ ምንድነው? ኤ ሪጅን ኦር ፓርትስ ኦፍ ዘ ሰርክል ሁዝ ባውንድድ ባይ ቱ ራዲ ኤንድ ዘ አርክ ነው። በአርክ እና በሁለት ራዲየስ የታቀፈ መሆን አለበት። ስለዚህ አሁን ከዚህ እንደዛ የታቀፈ የት አለ? አንደኛ እዚች ጋር ይቻለች አይደል? በሁለት ራዲየስ እና በአርክ ታቅፋለች። ሌላኛው ደግሞ ይሄኛው ሙሉውን ከወሰዳችሁት ኤ ኦ ቢ ዲ። አሁን ኤ ኦ ቢ ሲል ትንሽ ኮንፊውዝ ያደርጋል አይደል? አሁን ኤ ኦ ቢ ትሪያንግሏም ልትሆን ትችላለች፣ ሴክተሯም ልትሆን ትችላለች። ሶ አሁን እዚህ ጋር ግን ምርጫዎችን ማየት ይኖርባቸዋል ማለት ነው። ኢ ጂ ኤፍ ይለናል። ኢ እዚች ጋር አለች፣ ጂ እዚህ ጋር አለ፣ ኤፍ። ይሄ ምንድነው? ሴግመንት ይባላል። ሴግመንት ማለት በኮርድ እና በሰብተንድድ አርክ በአርኩ መካከል ያለ ፓርት ወይም ሪጅን ምን እንለዋለን? ሴግመንት እንለዋለን። አሁን ይችኛው ማይነር ሴግመንት ትባላለች። ሪጅን ኢ ኤፍ ኤ ሲ፣ ኢ ኤፍ ኤ ሲ። እስቲ ይሄኛው ምንም ስም የለውም። ሪጅን ቢኦሲ፣ ቢኦሲ ይችኛዋን ነው እያለን ያለ። ስለዚህ ይችኛዋ ምን ትሆናለች? ሴክተር ትሆናለች ማለት ነው። ኤ ቢኦ፣ አሁን ኤ ቢኦ ምንድናት? ትሪያንግል ነች። አሁን ኤ ቢኦ እንደዚህ ከመጣ ትሪያንግል ነው። ገብቷችኋል? እዚህ ፊገር ላይ ኤ ቢኦ እና ኤ ኦቢ የተለያዩ ናቸው። ኤ ኦቢ ሲባል ሴክተሩ ሊሆን ይችላል። ኤኦቢ ሲባል ትሪያንግሉ ሊሆን ይችላል። ለዛ ነው ኮንፊውዝ ስለሚያደርግ ኤቢኦ የተባላችሁ። ኤቢኦ ምንድነው? ትሪያንግል ነው እንጂ ሴክተር አይሆንም ማለት ነው። 29ኛ እዚህ ጋር ፊገር አለ። which one of the following is the secant of the circle? ሴካንት የሆነ የትኛው ነው? 28ኛው ስትሰራ ጀስት ስላሳየዋችሁ እናንተ መልሱን አስቀምጡልኝ። የዚህኛውን 29 ብላችሁ መልሱን ጻፉልኝ። ሴካንት ላይን የትኛው ነው? እዚህ ጋር ታንጀንት አለ፣ የሚታይ ኮርድ አለ፣ ራዲየስ አለ፣ ዲያሜትር አለ፣ ሴካንት አለ። ስለዚህ ሴካንት ላይን የትኛው ነው? አሁን ብዙ ጊዜ ብልጥ መሆንም አለባችሁ። ላይን ሬ እና ላይን ሴግመንት የሚለውን ማወቅ አለባችሁ። ይሄ እንደዚህ ከሆነ ነው ላይን የምንለው። ኤንድ ፖይንቱ እና መነሻ ፖይንቱ አይታወቅም። ሬ ከተባለ መነሻ ፖይንቱ ይታወቃል፣ ኤንድ ፖይንቱ አይታወቅም። ሴግመንት ከተባለ ግን ሁለቱም ይታወቃል። ስለዚህ እዚህ ጋር ምንድነው? which one of the following ሴካንት ላይን ወይም ሴካንት ማለት ጀስት ኤ ላይን ነው። ስለዚህ ላይን የሆነ የትኛው ነው? ሁለት ላይኖች አሉ። እነዛ ውስጥ አንዱን ትመርጣላችሁ ማለት ነው። ሴካንት ማለት ደግሞ ጀስት ታውቁታላችሁ ያስባሉ። መልሱን ያዘነኛውን ኮሜንት ሴክሽን ላይ ያስቀምጡልን። question number 30 in the figure 7 the measure of angle ABC measure of angle ABC እቺ አንግል ስንት ናት ነው የተባለው። እዚህ ጋር የተሰጠን አለ 70 ዲግሪ ተሰጥቶናል። ስለዚህ ይቺ ኢንስክራይብድ አንግል ትባላለች። ሴንተራል አንግል እና ኢንስክራይብድ አንግል የሚሉትን ማወቅ አለባችሁ። ሴንተራል አንግል ማለት ጀስት ቨርቴክሱ አት ዘ ሴንተር ሲሆን ነው። ኢንስክራይብድ የምንለው ደግሞ ቨርቴክሱ አት ሲሆን ሰርክሉ ላይ ሲሆን እና ሳይዶቹ የዚህኛው ምንድን ናቸው? ኮርድ ናቸው። እነዚህ ሁለቱ አሁን ካያችኋቸው ኮርድ ናቸው። ስለዚህ የኢንስክራይብድ አንግል ሳይዶቹ ኮርድ ናቸው። የሴንተራል ደግሞ ሳይዶቹ ምንድን ናቸው? ራዲየስ ናቸው። ዘን ይሄኛው እና ይሄኛው ምን አይነት ሪሌሽንሺፕ አላቸው ነው። ዘን ይሄኛው ይሄ ሴንተራል አንግሉ የኢንስክራይብዱን ትዋይስ ነው። ለምሳሌ ይሄኛው 20 ከሆነ ይሄኛው ስንት ነው የሚሆነው? 40 ነው የሚሆነው። ይሄኛው 40 ይሆናል። ይሄኛውና ይሄኛው እኩል ናቸው። ይሄኛውና ይሄኛው ግን አንዱ ሀፍ ነው። ኢንስክራይብዱ የዚህን ሀፍ ነው፣ የዚህን ሀፍ ነው። ስለዚህ ጋር 70 ከሆነ ይሄኛው ስንት ይሆናል ነው። አካፍላችሁ እናንተ መልስ የምታስቀምጡ ደግሞ I think it is good እዚህ ጋር ስለገለጽኩላችሁ ማለት ነው። ስለዚህ አሁን ኤኦሲ 70 ነው። ስለዚህ አሁን የተጠየቅነው ኤቢሲ ነው። አንድ እቺን ያዙ። ሌላው እዚህ ጋር ደግሞ መያዝ ያለባችሁ ልክ እንደዚህ ሆነው ኮርዶቹ ኢንሳይድ ከተቆራረጡ እና ይሄን አንግል ፈልጉ ብትባሉ ይሄኛውን አንግል ለምሳሌ 60 ዲግሪ ቢሰጣችሁ ይሄኛው 100 ዲግሪ ቢሰጣችሁ ይሄኛውን አንግል ፈልጉ ሊባል ይችላል። ይሄን ጊዜ በምሰሩበት ጊዜ ምንድነው? ቀጥታ ይሄን አይን ትደምራላችሁ፣ ከዛ ለሁለት ታካፍላላችሁ። 60 ሲደመር 100 160 ይሆናል። 160 ሲካፈል ለሁለት 80 ይሆናል ማለት ነው። ስለዚህ እቺኛዋ 80 ዲግሪ ትሆናለች። እቺ 80 ከሆነች ደግሞ ይሄኛውን ማግኘት ትችላላችሁ፣ ይሄን ማግኘት ትችላላችሁ። ቨርቲካል ኦፖዚት ናቸው ኤቲሲ ማለት ነው።
ስለዚህ አሁን ከዚህ ላይ የምትይዙ አንደኛ ሴንተራል አንግል ምንድነው? ኢንስክራይብድ አንግል ምንድነው? ከዛ በኋላ አንግል ኢንተርሴክትድ ኮርዶች ሰርክል ውስጥ ኢንተርሴክት ሲሆኑ የሚፈጥሩት ደግሞ ሌላ ሪሌሽንሽፕ አለ። እነዚህን ያዙ። ሌሎች የሰርክል የሰራ ነው አለ። ጀስት የምትፈልጉ ከሆነ ጀስት ቴሌግራም ቻናላችን ላይ ገብታችሁ ስለ ሰርክል ስትሉ የሰርክል ሙሉ ቪዲዮ የተሰራ ሌላ ዩቲዩብ ቻናል የሰራ ነው አለ። እሱን ሼር እናደርጋችኋለን። ኢን ዘ ሰርክል ሾውን ኢን ፊገር O is the center of the circle now. Then the measure of angle ABC. ABC ይሄኛው ስንት ነው ተብለናል? 150 ዲግሪ ነው። Then find the measure of angle AOC. AOC እዚህ ጋር ጀስት አሁን ይሄኛውም ሊሆን ይችላል፣ ምንም እንትን የለውም። ግን አሁን እኛ እዚህ ጋር ስናያቸው አንግሎቹ ጀስት አኪዩት ስለሆኑ ይሄኛውን የተጠየቅነው ማለት ነው። ስለዚህ ይሄንን እንዴት እናገኛለን ነው? በጣም ቀላል ነው። ይሄኛው 150 ከሆነ መጀመሪያው ይሄ ከውጭ ያለው ስንት ይሆናል? ይሄኛው አርክ ቺኛዋን ኤክስ ብላት አርክ ኤክስ ሲን ማግኘት ይችላለሁ። ስንት ይሆናል? በሁለት ነው ማብዛው። ይሄ የኢንስክራይብዱ እና ይሄኛው አርክ ሪሌሽንሺፓቸው ይሄኛው ትዋይስ ነው። ስለዚህ 300 ሆነ ማለት ነው። ስለዚህ ይሄ 300 ከሆነ ከዚች እስከዚች ያለችዋ አርክ ኤሲ ማይነር አርክ ስለሆነ በሁለት ሌተር ነው የሚጻፈው። አርክ ኤሲ ስንት ትሆናለች ማለት ነው? አጠቃላይ 360 ስለሆነ ከ360 ላይ 300 ትቀንሳላችሁ ዘንድ ስንት ይሆናል? 60 ይሆናል። ስለዚህ እቺኛዋ 60 ሆነች ማለት እቺ አንግል ስንት ትሆናለች ማለት ነው? 60 ትሆናለች ማለት ነው። ስለዚህ መልሱ ማን ነው? ሲ ይሆናል። ኢን ዘ ፒራሚድ ሾውን ኢን ዘ ፊገር እዚህ ጋር ዘ ሼድድ ሪጅን ኢዝ ነው የሚለን። እዚህ ጋር ሼድድ የሆነ የሚታያቸው አለ። ይሄ ምን ይባላል? ላተራል ፌስ ይባላል። ጀስት ሰርፌስ ከሚል ፌስ ቢለው ጥሩ ነው። ላተራል ፌስ እንለዋለን። ላተራል ኤጅ የሚባሉት ጀስት እነዚህ ናቸው። ላተራል ኤጅ ፒራሚድ ነው። ይሄኛው ሬክታንጉላር ፒራሚድ ይባላል። ቤዙ ደግሞ ይቺ ከታች ያለችው ናት ቤዝ የምትባለው። ሌላው አልቲቲዩድ የሚባል ደግሞ ከዚህ ተነስታችሁ እዚህ ጋር ፐርፐንዲኩላር ላይን ጀስት ድሮ ስታደርጉ ማለት ነው። ለቤዙ ፐርፐንዲኩላር የሆነ ከቨርቴክሱ እስከ ቤዙ ላይን ድሮ አድርጋችሁ ወይም ዲስታንስ ዛት ኢዝ ፐርፐንዲኩላር ዲስታንስ ቢትዊን ዘ ቨርቴክስ ኤንድ ዘ ቤዝ ኦፍ ዘ ፒራሚድ ማለት ነው። እሱን አልቲቲዩድ እንለዋለን ወይም ሃይት የምንለው ማለት ነው። ሌላው እዚህ ጋር ጀስት መያዝ ያለባችሁ ነምበር ኦፍ ፌሶች መያዝ ያለባችሁ ነምበር ኦፍ ላተራል ፌስ፣ ቤዝ ኤጅ፣ ላተራል ኤጅ። አሁን ቤዝ ኤጅም ሊጠይቅ ይችላል። አሁን እዚህ ጋር ስም ይሰጡታል ኤ ቢ ሲ ዲ ቢሆን ከዛ ይችን ኢ ቢላት ላተራል ፌሱን አሁን ጻፉ ብትባሉ መጻፍ ትችላላችሁ። ላተራል ፌሶቹ እንዳሉ ምንድን ናቸው? ፒራሚድ ላይ ትራያንግል አይደል? አሁን እዚህ ጋር እቺ ትራያንግል ናት፣ እቺኛዋን ስታዩት ትራያንግል ናት፣ በዚህ ሳይድ ትራያንግል ነው፣ ሁሉም ትራያንግል ናቸው። ስለዚህ የፒራሚድ ላተራል ፌሶች ሼፕ ምንድነው? ትራያንግል ነው የሚለውን በዚሁ አጋጣሚ መያዝ ትችላላችሁ። 33ኛ ኤኒ ኪዩብ ኢዝ ምንድነው? ሬክታንጉላር ፕሪዝም ነው። ምንም እንትን የለውም። ኪዩብ ማለት ሬክታንጉላር ፕሪዝም ነው። ጀስት ኪዩብ ግን እንዲባል ያደረገው ምንድነው? ሌንግዙ ዊድዙ እና ሃይቱ ምንድናቸው? እኩል መሆናቸው ነው። ሌላ የተለየ እንትን የለውም። እንደዚህ አይነት ሼፕ ነው ያለው። ግን ኪዩብ በሚሆንበት ጊዜ ሌንግዝ ዊድዝ እና ሃይት እኩል ነው። አሁን ብዙ ጊዜ ኪዩብ ላይ ሌንግዙ ብቻ ይሰጣችሁና ቮሊዩም ፈልጉ ይባላል። አሁን ለምሳሌ ሌንግዙ 2 ነው፣ ቮሊዩሙ ፈልጉ ብትባሉ ቮሊዩም ጀስት ሬክታንጉላር ፕሪዝም ላይ ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ኪዩብ በሚሆንበት ጊዜ ግን ምን ይሆናል? ኤል ኪዩብ ይሆናል ማለት ነው። ወይም ሌንግዝ ታይምስ ሌንግዝ ቢኮዝ ለምን ሌንግዝ ከዊድዝ ጋር ከሃይት ጋር እኩል ስለሆኑ ማለት ነው። ስለዚህ ኤኒ ኪዩብ ኢዝ ምንድነው? ሬክታንጉላር ፕሪዝም ነው ወይም ኩፖይድ እንለዋለን። ኩፖይድ ማለት ጀስት ሬክታንጉላር ፕሪዝም ማለት ነው። የተለየ ነገር የለውም። ቤዙ ሬክታንግል ሲሆን እና ፕሪዝም ሲሆን ኩፖይድ እንለዋለን። 34ኛ the radius and height of right circular cylinder is 2 cm and 6 cm respectively, then the total surface area of the cylinder is ነው የተባለው። ቶታል ሰርፌስ ኤሪያ ኤቲ ነው እናንተ መጻፍ ላይ ያለው። የሲሊንደር ምንድነው? ቶታል ሰርፌስ ኤሪያ ኖርማል ፎርሙላው ቶታል ሰርፌስ ኤሪያ ማለት ፐር ሜትር ታይምስ ሃይት ሲደመር 2ab ነው። ፐር ሜትር ታይምስ ሃይት ሲደመር twice of area base። ፐር ሜትር ጀስት ሰርክል ሲሆን ሰርከምፈረንስ እንደማለት ነው። ከዛ ቤዝ ኤሪያው ደግሞ ሰርክል ላይ ምንድነው? ፓይ አር ስኩዌር አይደል? እየብቻ ፈልጋችሁ መስራት ይቻላል። ስለዚህ ፓይ አር ስኩዌር መጀመሪያ ትፈልጋላችሁ፣ ከዛ ይሄንን በሁለት ታብስታላችሁ። ዘን ላተራል ሰርፌስ ኤሪያ ኤኤል ደግሞ ትፈልጋላችሁ። ምንድነው እሱ? ፒኤች ነው እንዳልኳችሁ። ሰርከምፈረንስ 2 ፓይ አር ነው አይደል? ስለዚህ 2 ፓይ አር ኤች ይሆናል ማለት ነው። አንደኛ እነዚህን መፈለግ መጀመሪያ፣ ከዛ በኋላ ትደምሩታላችሁ። አይ ይሄኛውን ከምትይዙ ደግሞ ጀነራል ፎርሙላ አለ 2 ፓይ አር ኢንቱ አር ፕላስ ኤች የምትለዋን ብትጠቀሙ በጣም ጊዜያችሁን ይቆጥባል።
2 ፓይ ኢንቱ ራዲየሱ ስንት ነው ተብለናል? ዘ ራዲየስ ኤንድ ሃይት የመጀመሪያው ይሄ ራዲየሱ 2 ነው። ከዛ ኢንቱ እንልና 2 ሲደመር 6 ይሄ ማለት 2 ፓይ ኢንቱ 2 ኢንቱ 2 ሲደመር 6 ስንት ነው? 8። ስለዚህ 2 ሲደመር 2 4 4 ሲባዛ በ8 ስንት ነው? 32 ፓይ ይሆናል ማለት ነው። ስለዚህ 32 ፓይ ሴንቲሜትር ስኩዌር ይሆናል። ስለዚህ መልሳችን ማን ነው? ዲ ነው ማለት ነው። ስለዚህ አሁን ከዚህ ጋር እችን ፎርሙላ ጻፏት። አንደኛ ኤል ማለት ምንድነው? ላተራል ሰርፌስ ኤሪያ ማለት ፔሪሜትር ታይምስ ሃይት እንደሆነ ምክንያቱም አንዳንዴ ላተራል ሰርፌስ ይሰጣችኋል ሃይት ይሰጣችሁና ፐሪሜትር ፈልጉ ሌላችሁ ስለሚችል ማለት ነው። ሰርክል ከሆነ ደግሞ ፐሪሜትር ማለት ሰርከምፍራንስ ነው። ስለዚህ ኤል ማለት ሰርከምፍራንስ ደግሞ ሲ ምን ብለናል? ፓይ አር ነው አይደል? ስለዚህ 2 ፓይ አር ከኋላ ኤች ይሆናል ማለት ነው። ስለዚህ በዚህ ምኑን ታገኛላችሁ? ላተራል ሰርፌስ ኤሪያውን ታገኛላችሁ። ከኋላ ቤዝ ኤሪያ ኤቢ ደግሞ ምንድነው? ሰርክል ስለሆነ የሰርክል ምንድነው? ፓይ አር ስኩዌር። ሲሊንደር ከሆነ ግን ምንድነው? ሁለት ቤዝ አለው አይደል? አፐር ቤዝ እና ሎወር ቤዝ። ስለዚህ ይሄኛው ሲደመር ይሄኛው እናደርጋለን ማለት ነው መጨረሻ። ስለዚህ ያገኛችኋትን በሁለት ታውስታላችሁ። ስለዚህ 2 ፓይ አር ስኩዌር ይሆናል ማለት ነው። እነዚህም ሁለቱን ሲደምሩ ይሄ ፎርሙላ ይመጣል። ስለዚህ በዚህ መንገድ መስራት ይቻላል። 35ኛ ዘ ቤዝ ኤሪያ ኦፍ ሄክሳጎናል ፕሪዝም ቤዝ ኤሪያ ኤቢ ተሰጥቶናል። ኤንድ ዘ ሃይት ተሰጥቶናል ኤች። ዘን ቮሊዩም ኦፍ ፕሪዝም ምንድነው ነው? አሁን ቮሊዩም ማለት የመጀመሪያው ፎርሙላ ምንድነው? ኤሪያ ቤዝ ሲባዛ ሃይት ነው። ከዛ በኋላ ግን ቤዙ ምንድነው የሚለው ይወስናቸዋል። አሁን ቤዙን አንዳንዴ ሬክታንግል አድርጎ ይሰጧቸዋል። ሬክታንግል ያደርጉና ሌንግዝ እና ዊድዝ ይሰጧቸዋል። ወይ ደግሞ ትሪያንግል ያደርጉታል። ቤዝ እና ሃይት ይሰጧቸዋል። ወይም ሰርክል ሲሆን ያየ ነው ማለት ነው። ሰርክል ያደርጉታል ማለት ነው። ስለዚህ አሁን ኤሪያ ቤዝ ልክ እነዚህ ሼፖች ከሆኑ አይሰጣቸውም። አሁን እዚህ ጋር ሄክሳጎናል ፕሪዝም ስለሆነ የእሱን ኤሪያ በእናንተ ሌብል መስራት አትችሉም። የዚህን ግን መስራት ትችላላችሁ። አሁን ለምሳሌ 2 3 ቢሆን 2 ሲባዛ 3 6። ከዛ ይህንን ቀጥታ በሃይት ውስጥ ታውዙት ቮሊዩም ታገኛላችሁ ማለት ነው። የዚችኛዋ ደግሞ የትራያንግል ቤዝ ኤሪያ ምንድነው? 1/2 ቢኤች 1/2 ቢኤች ታደርጋላችሁ። ቤዝ አለ፣ ሃይት አለ። ከዛ 1/2 ለሁለት ታካፍታላችሁ ወይም ቢ ታይምስ ኤች ኦቨር 2 አድርጋችሁ ማለት ነው። ከዛ ላይ ይሄንን እንደገና በፕሪዝሙ ሃይት ስታበዙ ቮሊዩም ይገኛል ማለት ነው። የሰርክል ደግሞ ፓይ አር ስኩዌር ነው። ከዛ ይሄን ካገኛችሁ በኋላ በኤች ስታበዙት ቮሊዩሙ ምን ይሆናል? ፓይ አር ስኩዌር ኤች ይሆናል ማለት ነው። ስለዚህ ቮሊዩም ማለት ኤሪያ ቤዝ አሁን እዚህ ጋር ኦልሬዲ ተሰጥቶናል። 12 ሲባዛ በስንት? በ5 እናደርጋለን። 12 ሲባዛ በ5 ደግሞ ስንት ነው? 60 ሴንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ መልሱ ማን ነው? ሲ ይሆናል። 36 አስቴር ወንትስ ቱ ባይ ሲሊንደሪካል ኮንቴነር ዊዝ ራዲየስ አለ። ራዲየሱ ስንት ነው? 0.5 ሜትር ቢሆን ዊዝ ቮሊዩም ካፓሲቲ ቮሊዩሙ ተሰጥቶናል 3/8 ፓይ ሴንቲሜትር ኪዩብ ማለት ነው። ዘን ምንድን የተጠየቅነው ዋት መስት ቢ ዘ ሃይት ኦፍ ዘ ሲሊንደር። አሁን ይሄ በጣም ቀላል ነው። ምክንያቱም አሁን ቮሊዩም ማለት ምንድን ነው የሚለውን ታውቃላችሁ። ኤሪያ ቤዝ ታይምስ ሃይት የሚለውን ታውቃላችሁ። ከዛ ሲሊንደር ስለሆነ የሲሊንደር ደግሞ ቤዙ ምንድን ነው? ሰርክል። የሰርክል ኤሪያ ምንድን ነው? ፓይ አር ስኩዌር ኤች አይደል? ሶ አሁን ቁጥሮችን እንተካለን ማለት ነው። ቮሊዩም ተሰጥቶናል 3/8 ፓይ አለ እኩል ነው እንልና ፓይ አር ስኩዌር ራዲየስ ተሰጥቶናል 0.5 1/2 ማድረግ ትችላላችሁ። ራዲየስ 0.5 ስኩዌር ስታደርጉት ያው 0.25 ይሆናል። እንደዛ ከምታደርጉ ግን 1/2 ብታደርጉት ከዛ ስኩዌር ስታደርጉት ምን ይሆናል? 1/4 ይሆናል። ስለዚህ ሲባዛ በ1 4ኛ ሲባዛ ሃይት ይሆናል ማለት ነው። አሁን ፓይን በፓይ ማጥፋት እችላለሁ ተመሳሳይ ስለሆኑ። ዘን ቀጥለን እናደርጋለን ሁሉንም በ4 እናበዛለን ማለት ነው። ይሄንን በ4 እናበዛለን። ይሄኛው ጀስት ይጣፋና ኤች እኩል ነው ምን ይሆናል? 4 ሲባዛ በ3 8ኛ ይሆናል። ከዛ ይሄንን ጀስት እንትን እናደርጋለን ማለት ነው፣ እናቃልላለን። በ4 ይሄ 1 ይሆናል። ይሄ በ4 2። ስለዚህ ኤቹ ስንት ነው ማለት ነው? 3 ሁለተኛ ማለት ነው። 3 ሁለተኛ ማለት ደግሞ ስንት ነው? 1.5። ይሄን የማታውቁት ከሆነ እንደዚህ አድርጋችሁ ማካፈል ትችላላችሁ። 3 ሲካፈል 2 አንድ ጊዜ 1 ሲባዛ 2 2 ዘንድ ትቀንሳላችሁ 1 ነጥብ ትሰጡና 10 ሲካፈል 2 5 1.5። ስለዚህ በዚህ መልኩ በቀላሉ መስራት ይቻላል ማለት ነው። 37ኛ which of the following describes the sample space of rolling a six-sided die? እቺ six-sided die ያው ብዙ ጊዜ ትጠይቃለች ፕሮባቢሊቲ ላይ የመጨረሻው ዩኒት ላይ ያለ ነው። 6 ሳይድ አላት። 6ቱም ሳይዶች ላይ ቁጥር አላቸው።
ታውቋቸዋላችሁ። 1 አለ፣ እዚህ ጋር 2 ቁጥር አለ፣ እዚህ ጋር 3 አለ፣ በዛኛው 4 5 6 እያለ እንትን ይላል። ሳምፕል ስፔስ ነው የተባለ። አሁን ሳምፕል ስፔሱ ስንት ነው ነው ወይም ደግሞ ሳምፕል ስፔሱን ዲስክራይብ የሚያደርገው የትኛው ነው? ሳምፕል ስፔስ ማለት ምንድን ነው? ቶታል አውትካሙ ነው። አሁን ይህችን 6 ሳይድ ያላትን ወይም ከ1 እስከ 6 ቁጥር የተጻፈበትን ሮል ምንድን ነው ሮል ስታደርጉት ወይም ስታሽከረክሩት፣ አይ ቲንክ ብዙ ጊዜ እንደውም አንዳንድ ቦታ ላይ እንደ ጌም ይጫወቱበታል አይደል? ሞላች ጎደለች አይነት ነገር ማለት ነው። የሆነ ቁጥሮችን እንትን እያልን ማለት ነው። ልክ እንደዚህ ታንቀሳቀሱት እና መጨረሻ ላይ 1 ልትሆን ትችላለች፣ 2 3 4 5 6። ስለዚህ ሳምፕል ስፔሱ ሊሆን የሚችለው 1 2 3 4 5 እና 6 ነው ማለት ነው። ይሄ ሳምፕል ስፔስ ነው። አውትካም ከተባለ ልዩነቱ ምንድነው? ይሄ ብሬስ አንጠቀምም፣ ጀስት ዝም ብለን ነው የምንጽፈው አውትካም። which one of the following is the outcome of ብሎ ይሄኛውንና ከዛ በኋላ 1 2 3 4 5 6 ብሎ ቢያስቀምጥ አውትካም የሚሆነው ይሄኛው ነው። ሳምፕል ስፔስ ግን ይሄኛው ነው። ስለዚህ አሁን እኛ ሳምፕል ስፔስ ነው የተጠየቅነው። ስለዚህ ይሆናል ማለት ነው። እዚህ ጋር ፕሮባቢሊቲ ይጠይቃል። ለምሳሌ አሁን ኢቭን ቁጥር የማግኘት ፕሮባቢሊቲያችን ስንት ነው ይባላል። ኤ ነምበር ዛት ኢዝ ኤክሴፕት 3 የማግኘት ፕሮባቢሊቲያችን ስንት ነው? አሁን ከ3 ውጭ የማግኘት ፕሮባቢሊቲያችን ስንት ነው? እዚህ ጋር ቢባል ስንት ነው? 3 ነው የምናጠፋት 5 6ኛ ናት። ፕሮባቢሊቲ ኦፍ አን ኢቨንት ምንድን ነው የሚለው? ነምበር ኦፍ ኢቨንት ሲካፈል ለነምበር ኦፍ ሳምፕል ስፔስ አድርጎ ነው የሚፈልገው። 38ኛ the probability of choosing a female student from a class of 45 student within 30 of them are male is ነው የሚለው። አሁን እዚህ ጋር ጀስት አጠቃላይ 45 ተማሪዎች አሉ። ከዚህ ውስጥ ወንዶቹ ስንት ናቸው? 30 ናቸው። እኛ ተጠየቅነው ግን ፕሮባቢሊቲ የማን ነው? the probability of choosing female student ነው። ስለዚህ መጀመሪያ የሴት ተማሪዎች ማወቅ ይኖርባቸዋል ማለት ነው። ይሄ 45 ከሆነ 30 ወንዶች ከሆኑ ሴቶች ስንት ናቸው? 15። ስለዚህ ፕሮባቢሊቲው ስንት ይሆናል ማለት ነው? 15 ኦቨር 45 ይሆናል ማለት ነው። ይሄ ማለት ስንት ነው? ጀስት ማቃለል እንችላለን አይደል? በ15 ማቃለል እችላለሁ፣ ግን በ5 ስንት ይሆናል? 3። ይሄ በ5 9 ይሆናል። ዘን በ3 1፣ ይሄ በ3 3 1 3ኛ ይሆናል ማለት ነው። በ15 1 በ15 3 ማለት እችላለሁ። ስለዚህ ሴት የመምረጥ እድላችን ከ45 ተማሪዎች ውስጥ 30ዎቹ ወንድ ከሆኑ 1 3ኛ ይሆናል ማለት ነው። አንደኛው መንገድ ይሄ ነው። ፕሮባቢሊቲ ጀስት 0 እና 1 ከአንድ አይበልጥም፣ ከ0 ደግሞ አያንስም። 0 ከሆነ ኢምፖሲብል ነው፣ 1 ከሆነ ሰርቴን ነው። ሶ መቀነስ እንችላለን። አሁን ለምሳሌ መጀመሪያ ፕሮባቢሊቲ ኦፍ የወንዶች ማግኘት እንችላለን 30 ኦቨር 45 አድርገን ማለት ነው። ከዛ ላይ ያንን ማቃለል ትችላላችሁ። በስንት እናቃለው? በ5 ብናቃልለው ይሄ በ5 6 ይሆናል። ይሄ በ5 9 ይሆናል። አገን በ3 ማቃለል እችላለሁ። በ3 ይሄ 2 ነው። ይሄ 3 ይሆናል። 2 3ኛ። ይሄ የወንዶች ፕሮባቢሊቲ ነው። ሶ የሴቶች ማለት 1 ሲቀነስ 2 3ኛ ነው። ጀስት ኦቨር 1 አድርገን ክሪስ ክሮስ አድርገን መስራት ይቻላል ነው። 3 ሲባዛ በ1 3 ሲቀነስ 1 ሲባዛ 2 2 ኦቨር 1 ሲባዛ 3 3 ያ ማለት 1 3ኛ ማለት ነው። በዚህ ማግኘት ይቻላል። ግን እንደዛ ከምታደርጉ 45 ተማሪዎች ካሉ 30ዎቹ ወንድ ከሆኑ ሴቶቹ ስንት ናቸው? ከዛ ላይ ሴቶቹን ለአጠቃላይ ስታካፍሉ ፕሮባቢሊቲውን ታገኙታላችሁ ማለት ነው። 39 which of the following represents the probability of rolling a number 4 on a six-sided die? አሁን እዚህ ጋር ቅድም የሰራነው አይነት ነው። አጠቃላይ ስንት ነው አውትካሙ ወይም ሳምፕል ስፔሳችን ስንት ነው? 6 ነው። ከአንድ እስከ ስንት ያሉ? እስከ 6 ያሉ ማለት ነው። 1 2 3 4 5 እና 6። ሶ እነዚህ አሉን። ከነዚህ ውስጥ ነምበር 4 የማግኘት እድላችን ስንት ነው ነው። ነምበር 4ን ስንት ጊዜ ነው የምናገኛት? እዚህ ውስጥ አንድ ጊዜ ብቻ ነው። ስለዚህ 1 ኦቨር 6 እንላለን ማለት ነው። ገብቷቸዋል? ነምበር 4ን የማግኘት ፕሮባቢሊቲ ስንት ነው ስለሚል ማለት ነው። ብዙ ጊዜ እንትን ላይ የሚጠይቃል። አሁን ኢትዮጵያ ወርድ ኢትዮጵያ ላይ አይን የማግኘት ፕሮባቢሊቲያችን ስንት ነው ይባላል። አሁን የዛኔ ኢትዮጵያ የሚለውን ትጽፋላችሁ ወይ ይሰጣችኋል። ከዛ በኋላ አይን ትቆጥራላችሁ። ስንት ጊዜ አለ? ኦኬ 2 ጊዜ። ኢትዮጵያ የሚለው ላይ አጠቃላይ ስንት ሌተር አለ? 8። 2 ሲካፈል ለ8 እንደዚህ ያደርጋችሁ ፕሮባቢሊቲ ላይ ጀስት በደንብ ፕራክቲስ አድርጉ። ይህም የተሰራ ቪዲዮ አለ በሌላ ዩቲዩብ ቻናል የሰራ ነው። እዛ ጋር ገብታችሁ ማግኘት ትችላላችሁ። ኩዌስችን ነምበር 40 የመጨረሻ ማለት ነው። ስቱደንት ባግ ኮንቴንስ 5 ሬድ 3 ብሉ እና ሰም ግሪን ፔን አለው። 5 ሬድ አለ፣ 3 ደግሞ ብሉ አለ እና ግሪን አለ። የግሪን አናውቀውም፣ ጀስት ኤክስ እንበለው። ኢፍ ዘ ፕሮባቢሊቲ ኦፍ ጌቲንግ ብሉ ፔን ኢዝ፣ አሁን ብሉ የማግኘት ፕሮባቢሊቲያችን ስንት ነው ነው? 3 ኦቨር 10 ነው ተብለናል። ዋት ኢዝ ዘ ነምበር ኦፍ ግሪን ፔንስ? አሁን በጣም ቀላል ነው፣ ትንሽ ማሰብ ብቻ ነው የሚጠይቀው። 5 አለ፣ 3 አለ፣
የግሪኑን አናቅም። እዚህ ጋር ፕሮባቢሊቲ ደግሞ ስንት ነው ብሎናል? 3/10ኛ ነው ብሎናል። አሁን የተቃለለ ነገር የለውም። አሁን የተቃለለ ነገር ቢኖረው ትንሽ ኮምፕሌክስ ይሆናል። እዚህ ጋር 3/10 ካለ አጠቃላይ ስንት ፔኖች አሉ ማለት ነው? 10 ፔኖች አሉ ማለት ነው። ስለዚህ 5 ሲደመር 3 ሲደመር ኤክስ እኩል ነው 10 እንልና ኤክስ እናገኛለን። 5 ሲደመር 3 ስንት ነው? 8 ሲደመር ኤክስ እኩል ነው 10 ይሆናል። ኤክስ እኩል ነው ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ ግሪን ፔኖች ብዛታቸውን የተጠየቅነው 2 ነው። ፕሮባቢሊቲያቸውን ብንጠይቅ ደግሞ 2/10 እንል ነበር ማለት ነው። አይ ቲንክ ገብቷችኋል ብዬ ተስፋ አድርጋለሁ። ፕሮባቢሊቲ ላይ አይ ቲንክ ቀላል ነው። ጀስት መጽሐፍ ላይ ያሉ ኤግዛምፕሎችን በደንብ ስሯቸው። አሪፍ ኤግዛምፕሎች ነው ያሉ። ፈተናም ጀስት ያን ቤዝድ ሆነ ነው ብዙ ጊዜ የሚመጣው። ሶ ይህን ይመስላል ማለት ነው። በግንቦት ላይ የተፈተኑት የ2017 የሞዴል ጥያቄ በ2018 የሚፈተኑትንም ጀስት የምንሰራላችሁ ይሆናል። ስለዚህ ዩቲዩብ ቻናላችን ሰብስክራይብ አድርጉ። ቴሌግራም ቻናላችንንም በዚያው ጆይን አድርጉ። ጥያቄ፣ ሀሳብ፣ አስተያየት ሲኖር ጀስት ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮን ላይክ ያው አይረሳ፣ ምክንያቱም ለሌሎች ተደራሽ ይሆናል። ብዙ ተማሪዎች ትደውላላችሁ ወይ አፕሪሺየት፣ በጣም በርቱ ማለት እንፈልጋለን። ግን አሁን ሁሉን ለመስራት አንደኛ ከእንትንም ጋር መሆን አለበት። የሆነ የምታወጡት ኢነርጂ እና የምታገኙት ነገር ተመጣጣኝ መሆን አለበት። ለምሳሌ ቪዲዮ ሰርተን በጣም ትንሽ እንትን ከሆነ ያንን ኮንተንት እናቆማለን ማለት ነው። ለምሳሌ ጀነራል ሳይንስ እየሰራን ነበረ፣ ቪው ያን ያክል አይደለም፣ ሶ ወደ ማቆም ሄድን ማለት ነው። ስለዚህ ኮመንት ስጽፉ፣ ላይክ ስታደርጉ ቪዲዮ ምናምን ጀስት አልጎሪዝም ፑሽ ስለሚያደርገው ለሌሎችም ተደራጅ ሲሆን የዛኔ ሶሻል ሳይንስም ልንሰራላችሁ እንችላለን እኮ። ግን አሁን ሶሻል ሳይንስ ብንሰራ ማይታይ ከሆነ ለምን ይሰራል? ማትስ ላይ ጥሩ ነው ይታያልም። እናንተም በጣም ብዙ ነገሮች እያገኛችሁበት ነው፣ በጣም እየተማራችሁበት ነው። አይ ቲንክ ማትስ እንኳን በጣም አሪፍ የምትሰሩ ይመስለኛል። ምክንያቱም በጣም ብዙ ቪዲዮ ሰርተናል። ጀነራል ሳይንስ በቻልነው አንዳንድ በመሀል ላይ ለመስራት እንሞክራለን። ስለ ግሬድ 7 ሬሾ ላይ እሱን እያዘጋጀን ነው። ጀስት ከፈተና በፊት ዞሮ እንሰራላችኋለን፣ ችግር የለውም። ሼር እናደርጋችኋለን። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ እንዳይረሳ። መልካም ቆይታ። ቴንኪዩ